ይሄ ኢየሱስ አትጠራጠሩ። እድሜ የሰጣችሁ ክብሩን ሊያሳያችሁ ዘመን የጨመረላችሁ በእናንተ ላይ እሱ ሊታይባችሁ በፍጹም እንዳትጠራጠሩ። ለሆነ ነገር አጋጣሚ ለሆነ ጉዳይ እግዚአብሔር ማንንም አልጠራም። አንደኛ ጥሪው ዘላለማዊ ነው፣ ቀጥሎ የክብር። ይህንን የሚያክል ግዙፍ የኢየሱስ ሐዋርያ የኤፌሶን ቸርች ኢቭን አገልጋይ አይደለም፣ ሜምበር ነው። ቁጭ ብሎ ቃል ሰምቶ እሱ ከጻፈ ወንጌል ላይ ጢሞቴዎስ ሲሰብክ ሰምቶ እግዚአብሔር ተናገረኝ ብሎ ይሄዳል። አየሁት አለ። ባየው ጊዜ አይደል ያለው፣ በዛች ቅጽበት እንደ ሞተ ሰው ሆኜ ከእግሩ ስር ወደኳል። ድሮስ ይዘላል፣ ያቅፈዋል፣ ያስጠጋዋል፣ ያዋራዋል። ሂስቶሪካል ጂሰስን እንደ ዮሐንስ ኤክስፖዝ ያደረገ ብትንትን አድርጎ ያብራራ ሰው የለም። ያቀዋል በደንብ። ማቀፍ እንዳይመስልህ፣ ማዋራት እንዳይመስልህ ማየት አልቻለም። ዝም ብዬ አይደለም ይወደኩታል፣ እንደ ሞተ ሰው ቆምኩ። አይ መቃብር ባዶ አድርጓል። ሞትን ብትንትን ያደረገበትን ኃይል ነው አንተ ጋር ይዞ የሚመጣው የብዙ ሰዎችን ዘላለም ለመቀየር ማለት። እግዚአብሔር ጀስት ነው እና ሲረግጥ ያስተካክላል። ዝብርቅርቅ ያለው ነገር ሲረግጥ ቀጥ የኦርደር አምላክ ነው። እጁን ጀርባዬ ላይ ጫን፣ እንደዚህ ያለው አትፍራ። እንዴት አይፈራም? አትፍራ ሲለው ፍርሃቱ ይለቀዋል እንጂ እየተንቀጠቀጠ ከኔ በቀር ማንም የለም ባለ 18 ዓመት ልጅ ነበር። ሲሞት በ100 ዓመቱ ነው የሞተው። 80 ዓመት ተከትሎታል። 60 ዓመት አገልግሎታል። አርጅቶ ሞተ። ርዕስ ሳይቀይር እና ዮሐንስ እግዚአብሔር ያሳያችሁ እንግዲህ ይሄን ሁሉ ዘመን ኢየሱስን ሲከተል በእኔና በእናንተ ዘመን እኛ እንደምንከተለው አይደለም ዮሐንስ እየተከተለ ያለው አይደል። ክርስቲያን መሆን በሚያስገድልበት ዘመን ላይ ነው ክርስቲያን የነበረው። ክርስቲያን መሆን ብቻ ያስገድላል። ዮሐንስ ደግሞ ክርስቲያን ብቻ አይደለም፣ የክርስቶስ ኢየሱስ ሐዋርያና የወንጌል ሰባኪ ነው። በየአደባባዩ በየመንገዱ በደረሰበት ሁሉ ስለተነካበት ስለዚህ ስለ ጌታ ኢየሱስ ክርስቶስ የሚሰብክ ሰው ነው። ጸጉሩ አልቋል፣ ቆዳው አጥንቱ ላይ ተለጥፏል። በጣም እድሜው ሄዷል። ምርኩዝ መደገፍ ይፈልጋል። የሚጦርበት እድሜ ላይ በወንጌል ምክንያት ፍጥሞ ተጥሏል እና በጣም በረዷማና ቀዝቃዛ ናት። የሮም ወታደሮች እጅግ ጨካኞች ስለሆኑ ልብሱን ገፈው እርቃኑ ነው የሚያስቀምጡት በረዶ ላይ። በረዶ ላይ ማስቀመጣቸው አይበቃቸውም። ሰውየውን ከበረዶ ላይ ያወጡትና በእሳት የሚንተከተክ የፈላ ዘይት ውስጥ ደግሞ እግሩን ይነክሩታል። ከፈላ ዘይት ውስጥ ደግሞ ያወጡትና በረዶ ላይ ይጥሉታል። በእንደዚህ አይነት ሁለት ኤክስትሪሞች ውስጥ ሆኖ የነዛ 3 ደብዳቤዎች ጸሐፊ የወንጌል ጸሐፊ የነበረው ኢየሱስ ክርስቶስን በአካል የሚያውቀው ዮሐንስ በዘይት ፍል ውስጥ የነበረው እግሩ ስጋና አጥንቱ መካከል ይለያያል። ነፍሮ አውጥቶ በረዶ ላይ ይጥሉታል። ቀጥሎ ይገርፉት። በዚህ አይነት ሲቃይ ውስጥ ያለው ዮሐንስ በጌታ ቀን በመንፈስ ነበርኩ ይላል። በጌታ ቀን የሚለው የተለየ ቀን አይደለም፣ ሰንበት ማለት ነው ትርጉሙ። በዚህ ቀናው ወርሺፕ ያደርጋሉ። በሱ ምክንያት የተተከሉ አብያተ ክርስቲያናት አሉ። ቀጥሎ እሱ እድሜውን ሁሉ በጣም በዛ የሚለውን እድሜውን ያሳለፈው ኤፌሶን ቸርች ነው። ጳውሎስ ተክሏታል ቸርቿን። የኤፌሶን ቸርች ሜምበር ነበር ባይዘው ዮሐንስ። ስሙኝ፣ ዮሐንስ የኤፌሶን ቸርች ሜምበር ነበር። ዮሐንስ ማለት የኤፌሶን ቸርች ፓስተር ማለት ጢሞቴዎስ ነው። ጢሞቴዎስ ማለት የጳውሎስ መንፈሳዊ ልጅ ነው። ዮሐንስ ማለት የጳውሎስ ሲኒየር ነው። ለጢሞቴዎስ ዮሐንስ በእድሜውም በመንፈሳዊ ነገርም አያቱ ነው። ከጳውሎስ ይቀድማል የሰው የመንፈሳዊ በመሆን። የኢየሱስ ክርስቶስ የምድር ቆይታ የአይን ምስክር ነው። ጢሞቴዎስ ቆሞ የመስበክ ዕድል ሲያገኝ ኢየሱስና ደቀ መዛሙርቱ ሲያልፉ ብሎ ይሰብካል። ዮሐንስ ዕድል ሰጥቶት ሲቆም እኔና ኢየሱስ እናልፍ ብሎ ይሰብካል። በአካል ያውቀዋል ኢየሱስን። ይህንን የሚያክል ግዙፍ የኢየሱስ ሐዋርያ የኤፌሶን ቸርች ኢቭን አገልጋይ አይደለም፣ ሜምበር ነው። ቁጭ ብሎ ቃል ሰምቶ እሱ ከጻፈ ወንጌል ላይ ጢሞቴዎስ ሲሰብክ ሰምቶ እግዚአብሔር ተናገረኝ ብሎ ይሄዳል። እየጸለየ ያለ ከኋላው መጣ ኢየሱስ። ከፊት ለፊት አይደለም የመጣው፣ ላየው ዞርክ ይላል። ስለዚህ ከኋላው ነው የመጣው። ዮሐንስ አለው። ይሄን ድምጽ ያውቀዋል። የሚያውቀው ግን መሬት ላይ ዮሐንስ ሲለው ነው።
በዚህ መጠን አይደለም የሚያውቀው። ይሄኛውን ዮሐንስ ሲጽፍ ምን አለ? ሴስሞስ ነው አለ። ምን ማለት ነው? እንደ መሬት መንቀጥቀጥ ነው ድምፁ አለ። ስለዚህ ድምፁ ትልቅ ነው አትልም፣ በሬክተር ስኬል ነው የምትለካው። አርዝኩዌክ በለው ድምፁ መሬት ይነቃነቃል። እና በዛ ድምፅ ዮሐንስ አለኛ አጥንትና ቅልጥም ጅማቴን ብትንትኑ ነው የሚያወጣው አለ። አንተ ይሄንን አይነት የክብር ጌታ አይተ እንዴት በዘይት ተቀቀልኩ ትላለህ? ይጠፋብሃል። ስለ ችግራችን በጣም የምናወራው ስላላየነው ነው። እሱን ብታዩ የት እንዳለው ስምህን ልረሳው ትችላለህ፣ እንኳን መቀቀል። ዮሐንስ ሲለው የሚናገረኝን ድምፅ ለማየት አለ። ድምፅ ይታያል እንዴ? ይሰማል እንጂ። ይሄኛውስ ድምፁ ነካኝ አለ። ቮይስ ፐርሶኒፋይ ሲሆን ድምፁ ይራመዳል። ዞር ስላለ አውቀዋለሁ አለ። የዛሬ 60 ዓመት ደረቱ ላይ ጠጋው ነበር አለ። ራሱ ነው አለ። አንቼንጀብል ጋድ፣ የማይለወጥ አምላክ ራሱ ነው አለ። ያኛው የተዋረደ ነው፣ ይሄኛው የከበረ ነው። ያኛው ድነትን ሊሰራ የመጣ ነው፣ ይሄኛው ጨርሶ የከበረ ነው። አየሁት አለ። ሳየው አለ ባየው ጊዜ አይደል ያለው፣ በዛች ቅጽበት እንደ ሞተ ሰው ሆኜ ከእግሩ ስር ወደኳል። ድሮስ ይዘላል፣ ያቅፈዋል፣ ያስጠጋዋል፣ ያዋረዋል፣ ያስጨርሰዋል፣ እሺ ይለዋል። ታንኳ ውስጥ እንቅልፍ ይዞት ይቀሰቅሰዋል፣ አብሮት ኑሯል። ሂስቶሪካል ጂሰስን እንደ ዮሐንስ ኤክስፖዝ ያደረገ ብትንትን አድርጎ ያብራራ ሰው የለም። ያቀዋል በደንብ። ይሄኛውስ the revealed Christ ነው፣ የተገለጠው ክርስቶስ ነው፣ የከበረ ጌታ ነው። አየ ማቀፍ እንዳይመስልህ፣ ማዋራት እንዳይመስልህ ማየት አልቻለም። ዝም ብዬ አይደለም የወደኩት አለ። እንደ ሞተ ሰው ሆንኩ ነው የሚለው። እንደ ሞተ ሰው የሚባል ስቴት የለም። ወይ ትሞታለህ ወይ ትኖራለህ። ዮሐንስ እንደዚህ አለ። ሞቻለሁ እንዳልል አለሁ አለ፣ አለሁ እንዳልል የለውም አለ። ሃፋፍ ምንም ነገር ሬዚስት አያደርገውም። እሱ እኮ እግሩ ሲረግጥ ተራራኩ ይጨሳል፣ ይነዳል። ሲና እኮ አልቻለም። እስካሁን እኮ የሲና ተራራ እስኮ ገቡ እኮ እሳት ነው፣ የጠቆረ ጥላሸት ነው። የዛሬ 3400 ዓመት የወረደበት እሳት ማለት ረግጦት እኮ ነው። አንተ ላይ ሲወርድ ምንድን ነው የምትሆነው? ተራ የቅፍርናሆም ማሳጥማጅ ወረደበት። እንዴት እንደ ድሮ ይሁን? ሰውየው ቆመ። እናንተ ሰቅላችሁ የገደላችሁት አለ። አይ ትራንስፎርሜሽን ሪል ነው። በክርስትና ህይወት ላይ ለውጥ እውነት ነው። በእኔ እንደሚሰራ እንደ ኃይሉ መጠን ያለው ጳውሎስ፣ እንደ ትጋቴ አይደለም ያለው፣ እንደ ኃይሉ መጠን። አይ መቃብር ባዶ አድርጓል። ሞትን ብትንትን ያደረገበትን ኃይል ነው አንተ ጋር ይዞ የሚመጣው፣ የብዙ ሰዎችን ዘላለም ለመቀየር ማለት። በዛች ቅጽበት ከራሱ ውስጥ ተግሮ አይቶት ነው የወደቀው። ለምን መሰለ? ምዕራፍ 1 ብቻ አይደለም ያየው፣ ምዕራፍ 2ና ምዕራፍ 3 ላይ ላሉ 7 አብያተ ክርስቲያናት መልእክት አድርጎ የላከላቸው ምዕራፍ 1 ላይ ያየውን ኢየሱስን ነው። ምን አየህ ሲሉት ዮሐንስ ያየው በራሱ መንገድ ያየው ነገር አለ። እኔ ከጭንቅላቱ ወደ ታች ልውረድላችሁ። ራሱና የራሱ ጠጉር አለ። ራሱና የራሱ ጠጉር ከባድ አይደለም ይሄ ነገር? በፀጉር ውስጥ አልፈ ራሱን ማየት። ራሱና የራሱ ጠጉር እንደ ነጭ የበግ ለምድ እንደ በረዶም ነጭ ነበር። እድሜው ነው አይደል? ፀጉሩ የዘላለም አምላክ ነው ማለት ነው። ኢተርናል ዘላለማዊ አምላክ መሆኑን ያስረዳው በዚህ። ከዛ ቀጥሎ ፊቱ አለ በሙሉ ድምቀት እንደሚያበራ ፀሐይ ነው አለ። ታውቃላችሁ እኛ ፀሐይ አናውቅ። የኛ ሀገር ፀሐይ በጣም በሰላም ነው የምትወጣው። ሚድል ኢስት ነው ፀሐይ ያለው። ዮሐንስ የመካከለኛው ምስራቅ ሰው ስለሆነ ፀሐይ ያውቃል።
አይ እኩለ ቀን ላይ የምትወጣ ፀሐይ አለች አለ። በሙሉ ቀን እንዳለ ፀሐይ በሙሉ ኃይሏ እንደምታበራበት ወቅት ነው አለ። የኒሳን ወር ላይ ሚያዝያ ግንቦት በእነሱ የሚወጣው ፀሐይ ማለት 52 53 ይገባል ሙቀት ሬዚስት አይደረግ እንደዛ ነው አለ። ፊቱ ከፊቱ ላይ የሚወጣው ብርሃን ዌቭ አለው አለ። ሬዚስት አታረገውም። ይሄንኑ ራእይ ባይዘው ዳንኤል 9 ላይ ዳንኤል አይቶታል። ዳንኤል ሲያየውና ዮሐንስ ሲያየው ልዩነቱ ፊቱ ጋር ነው። ዳንኤል ያየው ላይ ፊቱ መብረቅ ነው አለ። ባቢሎን ስለሆነ የነበረው እሱ ትልቅ ነገር መብረቅ ነው። ይሄ ደግሞ ያለው እዚህ ነው ፀሐይ ነው። ቀጥሎ በዚህ ክብሩ ነው ፊቱ። ብሉይ ኪዳን ላይ አንድ ሰው ጸልዮአል አይደል? ካላየው ያለው ሙሴ 33 ላይ ዘጸአት 33 ላይ እንደው ታላየው ብሎታል። አትይ አረ እንደው ባይ ትሞታለህ አለ። ቁርጡን ነገረው። እኔ ከመጣው ሙሴ ትሞታለህ በ80 ከምትቀጭ 100 ያጨረሰ ብትመጣ ይሻላል እማልታይ ስለምወድ ነው አለው። አባቶች እኮ ይገርማሉ ግን አይደል? በጣም ይገርማሉ። ምድረ በዳ ቁጭ ብለህ ክብርህን ይባላል መጠለያ ልብስን እኮ የጸሎት ረሳለ ትታውት ፊትህን ዮሐንስ ክብሩን አየኋልና በጣም ይገርማችሁ። ፊቱን አየው ብቻ አይደለም በዛ ፊት ውስጥ አይኑን አየሁት ይላል። እንደዛ በሙሉ ኃይል የሚበራ ፀሐይ ላይ ቱ ደሚድስት ማለት ነው። አይኑን ሳይው አላው የእሳት ነበልባል ነው አለ። ፀሐይዋ መሃል የሚገላበጥ እሳት የሚመስላል አይደል? አይኑ ነው አለ። ምን አይነት አይን ነው? ስክሩቲን ያደርጋል። እንዲህ ሲያይ አታስረዳው። ልብና ኩላሊት ውስጥ ያለው ነው። ምኞትና ሐሳብን ይመረምሯል። እንዲህ ነው ማለት አይኑ የእሳት ነበልባል ነው አለ። ከአፉ የሚወጣው ድምፅ አለ እንደ መሬት መንቀጥቀጥ ነው ብቻ አይደለም የሚለው ያ ድምፅ አለ የኃይለኛ ድምፅ ላይ ቃል አለ ብቻ አይደለም የሚለው አለ ጻፍ አድርግ እና የሚል አለው። ቃሉ በሁለት ወገን እንደተሳለ ስለታም ሰይፍ ነው አለ። ደረቱን አለ በወርቅ ታጥቀዋል የሚለው ታማኝነቱ የማይዋሻ አምላክ። ቀጥሎ እስተ እግሩ ድረስ ነጭ ለብሷል ይላል። ቅድስናው ቅድስናው ነው አለና የመጨረሻ እግሩን አየው። ታውቃለህ? ይሄንን እግር ዮሐንስ ያውቀዋል። ረጅም መንገድ ሲሄድ ተሰነጣጥቆ አቧራ ጠግቦ መስቀል ላይ ያደንፈሶበት ተነክሮ ያውቀዋል ያ እግር። ዛሬ ግን ሲያየው ያ እግር በእቶን የጋለ የነጠረ ናስ ይመስላል። ጀስቲስ ነው፣ ፍትህ። የዙፋኑ መሰረት ጽድቅና ፍትህ ነው። የሚረግጠው እግዚአብሔር ጀስት ነው እና ሲረግጥ ያስተካክላል። ዝብርቅርቅ ያለው ነገር ሲረግጥ ቀጥ የኦርደር አምላክ ነው። እጁን ጀርባዬ ላይ ጫነና እንደዚህ አለው፣ አትፍራ። እንዴት አይፈራም? አትፍራ ሲለው ፍርሃቱ ይለቀዋል እንጂ እየተንቀጠቀጠ ነው። አትፍራ አለውና ስለራሱ ሲነግረው እንደዚህ አለው፣ ፊተኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለው። ከኔ በቀር ማንም የለም አለው። ቀጥሎ እንደዚህ አለው፣ ሞቼ ነበር አለው። ትዝ ይለኛል አለ መስቀል ላይ ስትሞት። ከመስቀል ላይ እኮ ሲያወሩ የመጨረሻ መስቀል ላይ የመጨረሻ ቃል የተናገረው ለዮሐንስ ነው። ኢየሱስ ከሞት የተነሳ ቀን እኮ ሞት ተጠራ። ሞት ሆይ አለው አብ። አቤት አለ። ሞጌት አለ። ሞትን ጠርቶ እግዚአብሔር ናስቴታ ለመውጊያ ሲለው ሰብሮታል። ድል መንሳትስ ወስዶታል። እና ገንጥሎት ስለወጣ ሞት ክፍቱን ነው። ራሳችን ወጥቷል። አካል ሰሞኑን ይወጣል። ሞቼ ነበር ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ እጄ ላይ ነው። ምን ማለት መሰላችሁ? አንደር ወርልድ ስልጣኔ ነው። ይሄ ኢየሱስ አትጠራጠሩ፣
እድሜ የሰጣችሁ ክብሩን ሊያሳያችሁ፣ ዘመን የጨመረላችሁ በእናንተ ላይ እሱ ሊታይባችሁ። በፍጹም እንዳትጠራጠሩ። ለሆነ ነገር አጋጣሚ ለሆነ ጉዳይ እግዚአብሔር ማንንም አልጠራም። አንደኛ ጥሪው ዘላለማዊ ነው፣ ቀጥሎ የክብር